ቀንሽ ደረሰ በቀሉ 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 ቀንሽ ደረሰ በቀሉ ቤት ሲመጣ አልጋ እንደመልቀቅ ነው የምቆጥረውኒ ሚስትን እንደማስደቀል ነው የምቆጥረውኒ ከቺ ዝናናብኝ መጤ ይደበርብኝ ነውር እኮ ነው እናቴ መጤ ከትላንቱ አይኔ ያያደገ ክለብ ይዝናናብኝ ይፍታታብኝ ካሪክ የአምኖን ቲም አቁላልት አጣፍጣ ይዘና ስትባል ጭራሽ የጎረና ቲም ትመጣለ የሻገተቲም ምን አይነት ነው አማን የቀመለ ነገር ነው የተመለከትኩት እኔ እናቴ እኔን አልቀበሉ ዩናይትዳዊ የሆነ ደንገጥ ጭንቅ እንዳይለ ነው ማለት ዩናይትድ ማለት ነው በእንግሊዝ ፕሪሚየር ሊግ ታሪክ 3 ጊዜ የመክፈቻውን ጨዋታ ተሸንፎ 3 ጊዜ የፕሪሚየር ሊጉን ዋንጫ ያነሳ ብቸኛ ቲም ነው 92 93 95 96 12 13 የመክፈቻውን ጨዋታ ተሸንፈን ዋንጫውን ያነሳን ብቸኛ የፕሪሚየር ሊግ ቲሞች እኛ ነን ገብቷል አይደል በርግጥ ስናጠቃግም ነን ውይ ዛሬ ባመት ባልባል ተሸጠርኩ እኮ ነው በቃ ላጽናና ብዬ እኮ ነው ማርያም ሳቅ መርዝ ሳቅ ዝም ብል አንድ ነገር እንዳትወራ ዝም በል አንተ ከካም ፎቃቃ ወያ እኔ አጨበጭባለሁ ሃል ሲቲ ይችላል በቃ ችለው ነው የፈለጉትን ይዘው ወጥተዋል አሸንፈዋል ማርያምን ይችላል ወዲ አጨብጭባለሁ በኢየሱስ እኔ ገና ልንገራችሁ 1-0 ስንመራ ይሄ እንዴት ነው ነገር ማለት 2-0 ስንመራ ጨዋታው ከባድ ሊሆንብን እንደሚችል ኢቭን ልንሸነፍ እንኳን እንደምንችል አውቄው ነበር ምክንያቱም ከሎ ብሎክ ቲም ጋር ቡድናችን አይችልም በቃ አይችልም ከሎ ብሎክ ቲም ጋር ጭራሽ 5 ተከላካይ እንዲ 5 አማካይና 4 አማካይና 5 ተከላካይ እንዲ ስጅር አርጉ ተከላክሎ የሚጫወት ቡድን ጋር ጭራሽ 2-0 እየተመራ ከባድ ነው ማርያምን እኔ አንድ ነገር ልንገራችሁ እኔ ካሪክ እኔ ሁለት ነገር እንዲያደርግልኝ ነው የምፈልገው እኔ ከዚህ በኋላ የሚመጡትን ጨዋታዎች ማለት ነው በስነ ስርዓት ማየት እንድንችል በመጀመሪያ ደረጃ ይሄን የመሃል ሜዳ ጥምረት ማየት አልፈልግም ይሄን የመሃል ሜዳ ጥምረትና ፓትሪክ ዶርጉ የሚባል ተጫዋችን ከዚህ በኋላ ሜዳ ላይ ማየት አልፈልግም በቃ አይሰራም ይሄ መሃል ሜዳ ክፍል አይሰራም አይሆንም በእውነት አይሆንም ተሞከረ ሁለት ጨዋታ አይሆንም በእውነት እኔ ድጋሜ ማየት አልፈልግም ይሄን የመሃል ሜዳ ጥምረትና ያ ዶርጉ የሚባል ተጫዋች ማለት ነው ሌላው ደግሞ ኢኒዮስን በቻለው አቅም በቃ ተከላካይ መሃል ሜዳ ተከላካይ እንዲያስፈርሙለት ማድረግ ያለበት በቃ መለመን ያለበት ነገር በሙላ ይለምን ተንበርክኮም ቢሆን ማድረግ ያለበትንም ነገር አርጉ ቢሆን ያስፈርም እነሱ እንደሆነ ረስተውታል መሃል ተከላካይ ማስፈርም ፉልባክ እና አጥቂ ነው እያሉ ያሉት አሁን ደግሞ የባሌባን ከጨረሱ በኋላ መሃል ተከላካይ ያስፈልገናል ባለፈው አያችሁ እኔ ስንት ስለላቱ የነበረውን ነገር ዛሬ አያችሁት በደም ማርቲኔዝ እና ዲላይት አይኖ ሲገቡ እኮ አክቲቭ ከሆኑ እኮ ይችላሉ ጎበዞች ናቸው ግን ሁሌ እነሱን አታገኟቸውም ግን ይችላሉ ሃል ሲቲ በቃ ሪታኒ አጨብጭበት ማርያምን ይችላል ምንድነው ወንድም ጥላዬ ወዝዲ ምን ሆነ ነው ማለት እነሱ ራሱ ምን ሆኖ ነው እንዴ ዝዴ ዛሬ መጥተው እንዲህ አይነት ነገር ተገቢ አይደለም እንዴ ምን ረጋ አይሉም እንዴ እነሱ ራሱ እንዴ ይሄ አንተ ራስ ምን ሆነ ነው ግን አንተ ራስ ልክ አይደለም ምን እንዲህ ፊት ሰተህ እኮ ነው እኮ በቃ ፊት የሚሉት እኮ እንዲህ ፊት አይሰጥም እኮ ምን ጅላቱን ብለህ አገጩን ስትለው ራሱ ምን ወይ አይዞኝ እኔን ከባድ ነው ይሄ ኩኛ ትበል ምንድነው መውደቅ ተነሳ እንደገና ደጋግመው ደቅ እስቲ ለማንቼ ቢግ ሪስፔክት መቤቴን አንተ እንግዳ ታከብራለህ ሲጀመር ማለት ነው ይሄ ነው ማንቼ ግባ እናውጣው 2-0
ዜሮ። ሁል ሲቲ ማን ነው? የኔ አባት አስረዳኝ። ሁል ሲቲ ማን ነው? ምንድነው? እኛስ የቤቶቹ ሰዎች አመልህን ችለን እንኖራለን፣ ችግር የለውም። ሁል ሲቲ ማን ነው? ምንድነው? ህንዴውን እብዲውን በማይታወቅ ክለብ ትጠጣለህ። ይሄ ነው ዋንጫው ክለብ ማለት ይሄ ነው ዋንጫ። ዋንጫ እናንተ ንስሓ ግቡ። አፋችሁ ምላሳችሁ ነው። የኑሉ እዳና ጣጣ እያመጣባችሁ ያለው ምላሳችሁ ነው። ንስሓ ግቡ። ግድ የላችሁም። ንስሓ ግቡ። እግዚአብሔር ይቅር ባይ አምላክ ነው። ይቅር ይላችኋል። የዋንጫና ነሳለ ምናምን እያላችሁ እንጂ ኬስ ነው የመጡት በመድኃኒዓለም ምንድነው? ጠርብ የሚያክል ተከላካይ ነው ያለው። በዛ በኩል ማን ነው? ኩኛ ማን ነው? ፈርናንዴዝ ማን ይለፌኔ አባት ማን ነው? አይደለ ራሴ ኬት ነው ያመጡት? ይሄን ክለብ ኬት ነው ያመጡት? በመድኃኒዓለም ማንቼ ቪዲዮ ብዙ የማንቸስተር ዩናይትድ ደጋፊዎች እንዳይደብራችሁ። ማንቸስተር ዩናይትድ በዚህ ውድድር ዓመት ለዋንጫ አይፎካከርም ጋይስ፣ አይፎካከርም። ምን አይታችሁ እንደሆነ ማንቸስተር ዩናይትድ ለዋንጫ ይፎካከራል ስትሉ እንደነበር አላቅም። ዝውውሮቹ ምንም ነገር አይናገሩም። ኦፍ ኮርስ ባሌባ ይመጣል እና ደግሞ አንድ ጨዋታ ነው፣ ግን ከሃል ሲቲ ጋር ነው ጨዋታው ጋይስ። ማንቸስተር ዩናይትድ ባለው ስብስብ ሃል ሲቲ ማሸነፍ ነበረበት፣ ግን ደግሞ አልቻለም። ለምን? ማንቸስተር ዩናይትድ አሁንም ገና ያልተሰራ ለዋንጫ ለመፎካከር ብዙ የሚቀረው ቡድን ነው። ደግሞ አስታውሱ ማንቸስተር ዩናይትድ በዚህ ውድድር ዓመት አራት ውድድሮች ላይ ነው የሚጫወተው። አላቅም ቡድኑ ከዚህ በላይ ምንም ጥያቄ የለውም፣ ይሻሻላል። ግን ደግሞ እንዳምነው አይነት ሲዝን ራሱ ካሳለፈ ለኔ ቦነስ ነው ጋይስ። ማንቸስተር ዩናይትድ ትልቅ ነው፣ ኦፍ ኮርስ ትልቅ ነው። ማንቸስተር ዩናይትድ ጃጋራንት፣ ኦፍ ኮርስ ጃጋራንት ነው። ግን ከረንት ፐርፎርማንስ እያወራን ከሆነ ማንቸስተር ዩናይትድ ለዋንጫ መፎካከር የሚችልበት ደረጃ ላይ አልደረሰም። በቃ ተቀበሉ። የመጣው ማን ነው? ዩናይትድ ነው ወይስ ሃል ሲቲ ነው? እኛ ግራ ገባን እኮ። ሪካሪ ካለመቻል እንደዚህ አየር ላይ ይወጣል እንዴ? አላል ታረጋዋለህ እንዴ? በቃ ሶስተኛ የጨረስከው ባሞሪም እኮ ባሞሪም ቲም እንደሆነ እኮ እናውቀዋለን አይደል እንዴ? ምንድነው እንደዚህ የበሰበሰ ቲም የምታሳየን? አረ በፈጠራችሁ እንዴ ምንድነው? በቃ አንተ ያስፈረምካቸው ልጆች አብረው አይጣመሩም። በቃ ደንቆሮ ነው እኮ ያ አሰልጣኝ። አረ ማንቸስተር ደጋፊ ንቃ። የግሌዘርና የኔውሶች አሻንጉሊት ነው ካሪክ ስንል ያለ ምክንያት አይደለም። በቃ አለ ግን በመድኃኒዓለም ወይኔ እኔ እኮ እግዚአብሔርን ክረምቱን ቀልቼ አምሮብኝ ምናምን እኮ ኧረ መቃጠል ወይ በመጀመሪያ ጨዋታ በአዲስ አዳጊ ቡድን በመጀመሪያ እንዴት ትሸነፋለህ? ይሄን ባክ ፎር ይዘን ነው የምንቀጥለው። ፉል ባክ እንላለን። በየትኛው ሴንተር ባክ ማጓየር ሲያጠቃ ማየት እንዴት ያማል። ፉልባኮቻችን እንዴት ነው ብርግድግድ? ምንድነው ያሁላ ክሮስ የሚደረገው? ምንድነው የሚሰሩት ሴንተር ባኮቻችን? በቃ ካሪክ አሁንም ለሎ ብሎክ ቲሞች መልስ ሳያገኝ መጣ። የሚከላከሉ ቲሞች እንዴት ነው የምትሰብረው? ጥግና ጥግ ላይ ትራያንግል ትሰራለህ። የታለ ትራያንግሉ? ወደ ቦክስ ውስጥ የሚጣል ኳስ ትጥላለህ። ቦክስ ተጫዋች አብዝተ ሄዲንግ ምናምን ተገጫ። የታለ? ምንድነው መልስ ለሎ ብሎክ ቲሞች? ምንድነው ባክ ፎሩ ሃይላይን ማጓየር ሲያጠቃ ያያየን? በሄቨን እና በማጓየር ልንቀጠል ነው። ዴሊክትና ሊቻ ብርጭቆ ናቸው። ገና ሌኒዮሮ ልጅ ነው፣ ሄቨን ልጅ ነው። ፉልባ እንደዚህ ነው የምንቀጥለው። ስንት ነገር ጠብቀን ስንት ነገር ተባብለን ወይኔ ወይ ሳውን ተናጋሪ የምታረጉት እኮ ራሳችሁ ናችሁ። ከማን ሲቲ የተሻለ የዋንጫ የመብላት እድል አላችሁ አይደል እንዴ? ለዋንጫስ አይደል እንዴ የምትጮቱት? ምን እሺ ነው በአዲስ አዳጊ ቡድን 2-0 ጭራሽ ጎል ሳታስቆጥሩ ተለጥፎ መውጣት ምንድነው አሁን? እሺ ገና ለገና ሲቲ በአርሰናል 3-0 ተሸነፈ ብለ ስትረግጠን የነበርክ የዩናይትድ ደጋፊ ሁላ እና እስቲ ወጣ ብለ ኮንፊደንስ ይታይ። ይሄ ጸጉር መቆረጥ 5 ጨዋታ በተከታታይ ማሸነፍ ምናምን ተውት። ግን ከሲቲ የተሻለ ስኳድ ያለው ቡድን እኮ ታየ። ከሲቲ የተሻለ የዋንጫ እድል ያለው ላለመውረድ ስትራገጥ ይታየኛል እኔ ዘንድሮ። ሲቀጥል ደግሞ ማይክል ካሪክ ምን ሆኖ እንደሆነ አላቅም፣ በአዲስ መጀመሩ በጣም አስገርሞኛል። ኮንፊደንስ በገነባባቸው በነሜኑ ምናምን እንደመግባት አዳዲስ ተጫዋች ማለት ቴሌማንስ እና አንድሬ ሳንቶስ እነሱን እኔ ለማጣጣል ሳይሆን ቀስ ብለህ እያስገባ ምናምን ነው እንጂ የምታላምደው ባንዴ እኔ አላቅም። እንግዲህ ለማንኛውም ግን በጣም አይተነዋል ቡድናችሁ ምን ያህል ከሲቲ የበለጠ አደገኛ እንደሆነ። አርፈ እዛው ታች ተቀራል። በዚህ አይነት 4ኛ ሳምንት ላይ ነው ምናምን ስንገናኝ 6 ለምናምኑ ይደገማል። አምናት እዚህ ይላችኋል ሲዝኑ ሲያልቅ ማለት ነው የዩናይትድ ደጋፊዎች እንዳለ ከካሪክ ጋር ጀምረን ቢሆን ኖሮ ሲዝኑን ከአሞሪም ጋር ባንጀምር ኖሮ ዋንጫውን እንኳን አንስተነው ነበር እያሉ ነበር። ጀመረ ሲዝኑ ከካሪክ ጋር ጀመረ። የኔ አባት እንዴት እንደምታረጉት እናየዋለን።